ተመልካቾች መስማት ያለባችሁ ከብልጽግና ባለስልጣን ስለነጌታቸው ስለነጻድቃን ቡድንና አዲስ አበባ ስለሄደው ከትግራይ እና የጃልሰኝ ጉዳይ ነገሩናል። በቃ ኢትዮጵያውያን መስማት ያለባችሁ ተጋሩ መስማት ያለባችሁ ጉድ አለ። እስቲ ለተመልካቾች አድርስ ብለው ይላኩልን። ከዛ በፊት ግን የአማራ ክልል በጣም ትልቅ ክራይሲስ ውስጥ ያለ የብልጽግና መዋቅር አለ። የብልጽግና መዋቅሩ ቤተክርስቲያኗ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ያው እነሱ የተናገሩ ሀገረ ስብከት በሙሉ ቤተክርስቲያናት በሙሉ በተቻለ አቅም ፋኖን መደገፍ አለብን ብለው ቆርጠው ተነስቷል። ፓሪሽ እነዚህ አጥቢያ አብያተ ክርስቲያናት የሚባሉት እያንዳንዱ በመዋቅሩ ገንዘብ መደገፍ አለብን፣ ይሄን የኛ ልጆች መደገፍ አለብን፣ ከዚህ አሰቃቂ የሆነ አገዛዝ ለመገላገል መስራት አለብን ተብሎ ትልቅ ስራ እየሰሩ ነው። እኔ አይደለም እነሱ እየመጡ ለማጋለጥ የሞከሩ ነው። አሁን ወደው ገባ የሚባሉት ፋኖ ነበርን እና መተናል ብለው የዚህ አመራር ነበርኩኝ ታጋይ ነበርኩኝ እያሉ የሚመጡት ሚስጥር እናቃለን እያሉ እንትን የሚያደርጓሉ። ገብተው ማለት በሰላም ከተማ ውስጥ ሆኖ ሲደግፏቸው ነበር የፋኖ። ከዛ ዋናው ከድቶ ይመጣና ሚስጥር አቃለው የሚል ማለት ነው። እገሌ እኮ እንደዚህ ያግዘን ነበር፣ እገሌ እኮ ብር ሰጥቶናል፣ እገሌ እኮ በሬ ልኮልናል፣ እገሌ እኮ እንደዚህ አድርጎል እና ሄዶ ያጋለጣቸው ነው። እነዚህ ያጋለጡ ያሉ ሰዎች ህይወታቸው አደጋ ውስጥ ነው ያለው። ምንም ጥርጥር የለው አደጋ ውስጥ እዛው ነው ያለው። አፍንጫው ስር ነው ያሉት። የፋኖ ኃይሎች ስር ነው ያሉት። ሞባይላቸው ከፍተው ይሄን ፕሮግራም ይከታተላሉ። ሞባይላቸው ከፍተው የአማራ ቴሌቪዥን የተላለፈው በሙሉ ይከታተላሉ። ቴሌቪዥን ላይ ቁጭ ብለው አንድ ከተማ ውስጥ ነው ያሉት፣ ይከታተላሉ። ማን ምን እያለ እንዳለ እየተናገሩ ነው። የእምነት ተቋማት የደገፉት ድል የእምነት አባቶች የደገፉት ድል የት መድረስ እንደሚችል ደግሞ ማሳያው እዚህ አካባቢ አለ። እነዚህ ወደው ገቦች ምን ይላሉ? ሚስጥርና ቃል የሚሉት ምን ይላሉ? ሁለት ቪዲዮዎች አሉ። ከዚህ ቀጥሎ የዶክተር ጸጋዬ አራርሳ ቃል መጠይቃለን። ከ30 ደቂቃ በኋላ ዶክተር ጸጋዬ አራርሳ ከረጅም ጊዜ በኋላ የመጣ ዛራ ሚዲያ ጋር ቆይታ ያደርጋል። አጥራጥራ አድርጌ አሰማችኋለሁ ተመልካቾች። አባት እኮ ነው ያለው እና እናንተ የሃይማኖት አባቶች ለነዚህ ሰዎች መረጃ የምትሆኑ ደጋፊ የምትሆኑ በዚህ ልክ እያወረዷቸው አይደል? ምናልባት እናንተ ከተማ ስለተቀመጣችሁ ነው እንጂ ስለናንተ ልጅ ስለናንተ ባለቤት ዋስትና ትወስዳላችሁ እንዴ? አትወስዱም እኮ። ቋሪት ወረዳ ጨጎዴ ሀና ቤተክርስቲያኖች ጽላት ስንክሳር መጽሐፍ ሊሸጡ ሲመጡ እኔ አይደል እንዴ ያስኳችሁ? ሰፈሪ የሚባል ታውቆ ነው የአማራ ክልል ምንሻ ጽሕፈት ቤት ምናምን ላይ የሚሰራ ነበር። የሱ ወንድም ነው ይዞት የመጣ ከአረብ ነው ደላላ የመጣው። እኔ በቁጥጥር ስር አውየው ነበር። ጽላት ሊሸጥ ማለት ነው፣ ታቦት ሊሸጥ፣ ስንክሳር መጽሐፍ ሊሸጥ፣ ፍትሐ ነገሥት መጽሐፍ ሊሸጥ ያዝ ነው። ያን በሚዲያ ተናግሬ ነበር። ለምን እንደዚህ ስላለ ያለኝ ካህን አለ፣ የዞን አመራር አለ፣ መናገር አልነበረብም። ሊሸጥ የመጣው ለራሱ ጥቅም ነበር። ሲጠየቅ ግን ለትግል እናውለው ነው። ታቦት እየተሸጠ ነው እንዴ? ታግለህ መሳሪያ ገዝተህ ሀገር የሚገነባው? እንዲሁ ለእነዚህ ሰዎች መረጃ መሆን ያስፈልጋሉ ወይ ነው? መረጃማ እኔ ነበርኩኝ እኮ መስሎኝ ይጀበታል ረጅም መንገድ። አሁን የምዕራብ ጎጃም ዞን ጽንፈኛ ይፈርስ? አዎ ይፈርሳል፣ ሳይወድ በግዱ የሚፈርስበት መንገድ ግን እዚህ ያለ የዞን አመራር የወረዳ አመራር በየደረጃው ያለ አካል ወንድሙ ጽንፈኛ ነው፣ የእህቱ ልጅ ጽንፈኛ ነው፣ የአክስት ያጎቱ ልጅ ጽንፈኛ ነው፣ አይዞ በርታ እያለ የጫማ መግዣ ይልክለታል፣ ስልክ ገዝቶ ይልክለታል፣ ካርድ ይፍቅለታል። አራባውም አልጠማውም አልቸገረውም። ምን ሊያርግ ይመጣል? በነገራችን ላይ ይሄን ልጁን ሳላስተዋውቃችሁ ወደው ገብ ነው፣ ፋኖ የነበረ ነው። ወደው ገብ ሆኖ ሚስጥር አቃለው የሚለው ነው። ጽንፈኛ የሚለው የራሱ ጓደኞችን ነው። የራሱ ጓደኞችን ቀደም ወደ በኋላ ማሰማችሁ የነ ጃልሰኝ ነጋሳ ጉዳይ ከዚህ ጋር የተያዘ ታሪክ ነው። ከዚህ ጋር የሚገናኝ ታሪክ ነው። ይሄ ጽንፈኛ እያለ ጓደኞቹን እየተሰደበ ሚስጥር አውቀዋለሁ የሚለውን የማይደረግ ሁላ የአማራ ህዝብ እዛ ያለው ማጆሪቲ ዝም ብሎ ያለ ማጋነን ማጆሪቲ ኦርቶዶክስ አይደል? ኦርቶዶክስ ነው። ጽላት ማለት ጽላት ይሸጣል። ቢጨንቀው ጽላት ሸጦ ለፋኖ ይሰጣል። ይሄ እልም ያለ ስም ማጠልሸት ነው። እልም ያለ በቃ በፍጹም ማንም ሊያምኑ እንኳን የአማራ ኦዲየንስ ማንም ሩቅ ሆኖ ማንም ሊሰማው አይችልም። ይሄ ጽላት ሸጦ አማራን ፋኖን ለመደገፍ ያለውን ያገኘው ፍየል ይሰጣል እንጂ ጽላት ሸጦ ለፋኖ ደግፋለሁ የሚነሳ አማራ ህዝብ የለም።
ማንም ተቋም የለም። አባቶች ሊደግፉት ይችላሉ በግለሰብ ደረጃ ልክ የትላንትናው መነኩሴ እዚህ ሚዲያ ላይ እንዳቀረብኩት እባካችሁ እኔ ፋኖን መደገፍ ፈልጋለሁ ብለው ገንዘብ ስለሌላችሁ ምንድነው ያደረጉት? መነኩሴው አባ ፈጠነ የሚባሉት ምዕራብ ጎጃም አባ ፈጠነ ታሪክ ነው በአማራ ህዝብ በፍጹም ማንም ለራሳቸው አይችልም። እኔ ገንዘብ የለኝም ፋኖ እኔን አግቱኝና ቤተክርስቲያን እኔን ታስፈታኛለች ከፍላ ታስፈታኛለች አግቱኝ ብለው ታግተው 800,000 ብር ቤተክርስቲያኗ ከፍላ ያው እሳቸው የሚያገለግሉበት ከፍላ ተፈቱ። መጨረሻ ላይ ይሄ ነገር ተነቃባቸው ሲባል ፋኖ ሆኑ ገቡ ወደ ፋኖ ተቀላቀሉ። ይሄ ከልባቸው የደገፉት ትግል ነው። አንድ መነኩሴ በዚህ ደረጃ እኔ አብይ አህመድ መንግስትን የብልጽግና መንግስትን ታግላለሁ ብሎ ቆርጦ የተነሱ አባት በዚህ ደረጃ የሚታገሉ ከሆነ የአማራ ክልል ያለው ወጠምሻ ፋኖ ወጣቱ ወደ ፋኖ የማይገባበት ምክንያት ምን ይሆናል ነው? ምን ምክንያት አለህ ነው? ምንድነው የሆንክ ያለው ነው? ምን እስክትሆን ድረስ የምትጠብቀው ነው? ይሄ ልጅ በቅርቡ ገብቶ ነው ሚስጥር እያወጣ ያለው ማቆ ታሪክ እያለ ተሳስተሃል ማለት ነው። አምጣ ቢባል የዚህ ዞን አመራር 5 እስከ 10 ማምጣት ይችላል። በማውቀው ልክ ማምጣት አልፈልግም። እንስተካከል ነው። ህዝባችን እየተጎዳ ነው። ማዳበሪያ የሚገዛበት ብር መንገር ላይ ቀርቶበታል። በድጋሚ እናንተ አርሶ አደሩ እያለቀሰ ነው። 3 አመት ተሸከመ። በክረምት እኮ ጠላ የማይቦጭበት ቤት አለ እኮ። የችግር ወቅት ነው ክረምት አይደለ? የጽንፈኛ እኮ ከአንድ አርሶ አደሩ ገብቶ ለምን ጠላ አልበጠበጥሽም ብሎ ከአርሶ አደሩ ሚስት የሚደባደብ ኃይል እኮ ነው ያለ። 3 አመት ተሸከመ። እስከ መቼ ነው ተሸክሞ የሚያበላ የሚያጠጣ? ለምን ነው አንላቸውም? ለምን አይመጡ? መጣ ሁኔ ምን ሆኖ ምን የተቀነሰ ምናልባት እንደዚህ በመናገረው እውነት ልጎዳ ካልቻሉ በቀር ስለ ሚዲያ አንድ ነገር ልንገራችሁ። 3000 ሰው አለ የተደራጀ የሚዲያ እንትን ማለት 3000 5 ፌክ አካውንት አለው ፌስቡክ ልታውቁት የሚገባ እናንተ መልካም ነገር ስትናገሩ 3000 ሲባዛ በ5 ፌክ አካውንት ከራሱ ጋር 6 አካውንት አለው ማለት ነው። የፌስቡክ አካውንት 18000 ነው አይደል የሚሆነው? ላይክ ሼሩ ኮሜንቱ የሚሰድቡ የነዛ ሰው ነው የብዙ ሰው እንዳይመስላችሁ። አንድ ሰው 6 ጊዜ ነው የሚሰድባቸው። የተደራጀ ኃይል አለ በሚዲያው። ሰሞኑን አላያችሁም እንዴ? እኔን እኮ እንግዲህ እናንተ የምትከተሉት እዚህ ላይክ ሼር የምታደርጉ በፌክ አካውንት እና ሳየ ደረጃውን ታውቃለህ፣ መረጃችን ታውቁታላችሁ። ብልጽግና ከተጠቀመበት በኋላ እረሽኖታል ተብሎ ቤተሰቡ ሚዲያ ላይ ወጥቶ ቤተሰቦቼ አዘን ላይ ተቀመጡ ተብሎ ተይዟል። ሚዲያው ማመን ከፈልጋቸው እኔ ሙቻለሁ አብራቻል እንዲያለው ሚዲያው ሙቷል እያለ ነው ተረሽኗል እያለ ነው የሚወራው ቤተሰቡ። ይሄ ነው ሚዲያው የምትከተሉት ሚዲያ ይሄ ነው። አየር ላይ የምታዩት ነገር ይሄ ነው። ያው እዚህ ጋር ማስረገጥ መናገር የፈለገው 3000 ፌክ አካውንት አለ በፋኖ ነው። የፋኖ ደጋፊዎች ሆኖ ፌክ ነው። ግን አንድ ሰው 3000 ናቸው ሰዎቹ። ከዛ አንድ ሰው 5 አለው 5 ይከፍታል። ከዛ 5 ሲባዛ በ3000 ወደ 15000 ፌክ አካውንት አለው። ከዛ ላይክ ሼር ምናምን የሚያደርገው እሱ ነው፣ የሚሳደበው እሱ ነው እንጂ ጨዋ ነው። አማራ ክልል በሙሉ የብልጽግና ደጋፊ ነው። ይሄ ጽንፈኛ የሚባለው የፋኖ ኃይሎች የሱ ተቃዋሚ ነው። ፌስቡክ ላይ የሚጻፈው ፌክ ናቸው በሙሉ። ያው ሚስጥር አውቃለሁ ብሎ እያወጣ ነው። የሱ ሚስጥረኛ ያው መስማት አለብን። እኔም እኮ የመከላከያ ልብስ አልብሰን የራሳችን ወንድም ሰብስበን ማርከናል ብለናል። እና በጥቅሉ ወንድሞቻችን ለመምጣት አፋፍ ላይ ናቸው። እንዳይመጡ ያደረገ ያለ የውስጥ አርበኛ ቀኘ ተብሎ የተሰየመውና የሃይማኖት አባቶቹን እንደኛ ማህበረሰብ የሃይማኖት አባት በጣም እናከብራለን። ገደል ግቡ ካለ ገደል መግባት የምንችል ሰዎች ነው። የሃይማኖት አባቶች ስራ እየሰሩ አይደለም። የሀገር ሽማግሌዎችን በተመሳሳይ ከኛ ጋር እኮ ዋሸራና ጉት ላይ ሪፎርም ሲሰራ አብሮ የነበረ አንድ አባት በጣም ከሚያሳዝነው ማለት ነው አይዟችሁ በርቱ እያለ ሳፖርት የሚያደርግ የነበረው አባት እኔ ባለፈው እዚች ጋር በር ላይ ቁም ያለውና ወደ ውስጥ እየገባ ነው። አይ ተመስገን ሰውዬ እሱን ተመለሰ ማለት ነው ምናምን ስል ሚስተር ከሌ እየገባ ነውና እንደው እንደዚህ ነው አቀባበል አድርጉለት እና ያልሁኝ ሆነ አካል ላይ ደውዬ አይ እሱ ከሀገር ሽማግሌ ነው እንደዚህ አይነት በሁለት ቢላ መብላት ጥሩ ነው ወይ ነው አሁን እያስበላው ነው። እነዚህ ሰዎች አስበላቸው። ይሄ ፓብሊክሊ እየተናገረ ነው። ከኛ ጋር በሚስጥር ይገናኙ ነበር። እኛ ፋኖ ሆነን እነዚህ ሀገር ሽማግሌዎች የሚባሉት በጣም አደገኛ የሚባል በጣም አማራ ክልል ያለው ሁኔታ በጣም ከባድ የሚያደርገው ይሄው ፋኖ ነበር። እገሌ እኮ ሽማግሌ ሆኖ ከኛ ጋር ይሰራ ነበር፣ በሚስጥር እኛን ያጋራን ነበር፣ ገንዘብ እኮ ይልክልን ነበር። ይሄ አሁን እኚህ ሰውዬ ተበሉ ማለት እኮ ነው። እውነት ከሆነ ማለት ነው። እውነት ከሆነ
ኑ በር ላይ ያዩዋቸው አብረን ከኛ ጋር ሪፎርም ላይ እኛ ጋር ሲሰሩ የነበሩት በሚስጥር ነው። ያኔ ታጋይ ነው ይሄ ሰውዬ፣ እንደ ታጋይ ነው ወዶ ገባ ሆኖ ክዶ ፋኖን ክዶ ወደ መንግስት ይገባል ብሎ አላሰበው። እነዚህ ሰዎች ሚስኪን ናቸው፣ የታገሉ ናቸው፣ ትግሉን እንደግፍ ያሉ ሰዎች ናቸው። አሁን ይሄ ሰውዬ ባንዳ ሆኖ ያስበላቸዋል። ድሮም ነበር በነገራችን ላይ ከህወሓት ከርቶ ወደ ደርግ የገባ ከተማ ይገባና እገሌ የህወሓት የከተማ እንትን ነው የሚስጥር ደህንነት ነው ሚስጥር የሆነ የከተማ ምናምን የሚባል ነበር፣ አወቃቀር ነበር። ከተማ ሆኖ የቲፒኤልኤፍ አባላት ማለት ናቸው። የሻዕቢያም አስመራ እንደገቡ ምናምን እንደገቡ እገሌ መረጃ ከእንትና ነበር የምናገኘው ብሎ ያስበላቸዋል። ትልልቅ ሰዎች ገብተው ያስበሉ ሰዎች አሉ። እገሌ ከዳ ሲባል ደግሞ የከተሞች በሙሉ ሳያስቡ ወደ ጫካ ሄደዋል። ኦልሬዲ ከሱ ጋር ኔትወርክ የነበራቸው ማለት ነው። አስበላን መጥቶ ከከዳ እኛንም ይበላናል ያስበላናል ብሎ ይገባዋል። ይሄ ሰውዬ እያስበላቸው ነው። አንድ የተናገረው ግን አለ። እኛ ማራክን እያለ መከላከያ ማራክን እያለ ዩኒፎርም እያስለበስ ሙከኛ እናሳይ ነበር ያለ። አሁን የኢትዮጵያ ህዝብ ሲሰማሃል እንኳን አማራ ህዝብ ምሬ ወዳጁ በሰልፍ ያሳየ ነበር። ጎጃም በሰልፍ ያሳየ ነበረው መከላከያ ሙርከኛ አይደለም። ለየት ያለ ወደገብ ነው ይሄ። ከእንደዚህ ነገር ካልወጣን ምዕራብ ጎጃም ሰላም ይሆናል። ሰላምማ መሆን ይሆናል፣ በግዱ ይሆናል። ግን ሰው ሳይሞት ሰላም ማድረግ እየቻልን ለምን ጡት ተቆረጠችና እንደዚህ አድርጎ መንግስት መከላከያ ገደላት የተባለችቱን ሴት እኮ ሚዲያ ላይ ጥሩ አይነት ስኬት ነውና ቀጣይ ደግሞ በአካባቢያችሁ ከተሰዋ ብልቱን ቁረጡና በቪዲዮ የተደገፈ መረጃ ስጡን እኮ ነው የተባለው። እና አጉት ላይ ብልቱን አልሰለቡትም ነበር እንዴ? ሲነቃ ሚዲያ ላይ ሳይወጡት ቀሩ እንጂ ጨካኝ አይደለም አትበል እንጂ ተው። በጣም ተጨካክነን እና እንደዚህ ከሚያደርግ እጅ አልቆረጠም። እጅ ከቆረጠ ጡት አይቆርጥም ብለህ ታስባለህ? ብልት ከቆረጠ ሌላ ምን ማድረግ የሚከብድ ነገር አለ? እና ለእነዚህ ሰዎች መረጃ መስጠት መደገፍ ተገቢ ነውን? ህሌናስ እንደው መንግስት ምንም እንዴት አይነት ህሌና ነው የሚቀበለው ነው? እኛ እንደ ክልል አዋርደነዋል። እኔ ይቅርታ አድርጉልኝ እንጂ ከትግራይና ከጋምቤላ ውጭ የማላውቀው የኢትዮጵያ ክልል የለም። አውቋለሁ ሁሉም ያለን ምዕራብ ጎጃም የዞኑ ዋና ከተማ ላይ ነው። የምዕራብ ጎጃምን የማወዳድረው ከሌላ ሀገር ከወረዳ ወይ ከቀበሌ ጋር ነው። ሶማሌ ክልል ረጅም ጊዜ ቆይቻለሁ። በረሃ ነው፣ ምንም ይበቅልበት የለም። ዛሬ ግን በረሃው አረንጓዴ ነው። ከተሞች የቀበሌ ከተማ ከፍኖተ ሰላም በላይ ናቸው። ለልማት ብንቆጥ በጣም ተገቢ ነው። መጀመሪያ ግን ሰላም ላይ እንጠንክር፣ ወንድሞቻችን እናምጣቸው። የማይመጣ ዱርዬ ወንበዴ አለ ነውና ይሄ በጣም እልም ያለ ከፕሮፓጋንዲስት ነው ሆኖ የመጣው። የሆነ ጋምቤላ አላቅም ትግራይ ነው ማላቅ በሙሉ ግን ለምቷል ሀገሩ። ለምሳሌ ሶማሌ ክልል ከፍኖተ ሰላም ትልቅ ከተማ ነው አይደል? ታውቁታላችሁ። ፍኖተ ሰላም ምን በቃ የሶማሌ ክልል ቀበሌ በሏት የገጠር ቀበሌ ከዚህ በላይ የለማል ግሪን ሆናለች። ሶማሌ ክልል ጠቅላላ ግሪን በግሪን በማን በዶክተር አብይ አህመድ አገዛዝ በብልጽግና ማለቱ ነው። አንድ ጉዳይ እንጨምርና ይሄን እንደማሳረጊያ የመስማት ያለባችሁ ሰኝ ረጋሳ ያልሰኝ የሚባለው ድሮ ጃል የሚባለው ከነጌታቸውና ጸርቃን ቡድን ጋር አነጻጽሮ አንድ የከፍተኛ የብልጽግና ሰው ይነገረናል። ስለዚህ ጉዳይ አንድ ጨምርና እንመለሳለን። ተመልካቾች ይሄን የሚያክል 10 አይነት በጥፍ ሰው ተሰብስቦ መርቀን ይላክ ነው። እኔ አንድ ነገር ልበላችሁ። አንድ የጎበዝ አለቃ ሲመረጥ እኮ ይሄ ብልጽግና ነው አይመረጥም ሲባል ዶክተር ክቡር ጀሪናል ያለቀሰ አመራር አይቻለሁ። አልቅሷል ባለመመረጡ። እሱም ድርሻውን መንግስት ሊሆን ነበር አብሮ። አልተሳካለትም። አስተቴ እንደው የነበራችሁ ሰዎች አላችሁ፣ እኔን ታውቁኛላችሁ። 3 ጊዜ እዚህ ከተማ ሞትን አስተናግጃለሁ። ሞት ብርቅ አይደለም። ነገ ሟች ነኝ፣ ከነገ ወዲያ ሟች ነኝ። 3 ጊዜ ሞትን አላስተናገድሁም። አታውቁም። ይሄ ቡድን 2016 መስከረም 9 ቀን አፍኖ እስከ ሙሉ 13 ዓመት የያዙትን ጨምሮ ወስዶ ቶርች አላረገኝም። ተመልሶ እዚህ ከተማ ሲገባ ከኔ ቤት መጀመሪያ እንደደረሰ አታውቁም። የኔ ንብረት እንደወደማ አታውቁም። የኔ ጉዳይ አይከነክነኝም፣ የሀገር ጉዳይ ይከነክነኛል።
የሰላም ጉዳይ ያቃጥለኛል። የኔ ጉዳይ የኔ ንብረት ዶቼ ይብላ ዱር ይብላው። ሁነት ሰላም አንድ ባህር ያለው በቡድን ያብራል ያሳድዳል፣ በቡድን ግን አብሮ ያበላል። ሁለት ባህር ያለው ያሳድዳል ያብራል፣ ነገር ግን በጋራ ደግሞ ያበላል። እየበላ ሆነ ያለው ለምን ያሳድዳል ያልሁበት እያያችሁ ነው እኮ ቁሜ የቆሙም ለዚህ ነው። የአገር መከላከያ ሰራዊት ሁነ ሰላም ሲረግጠው ሶማሌ፣ ሱዳን አብዬ ሄዶ ሰላም ያስከብር መከላከያ ሰራዊት ከቡሬ ተንኮልኩሎ ባስባልት መምጣት አቀቶት ነው ስንታየው ተፈራ ከ03 ዶ መርቶ ያመጣው ተብዬ አዋጅ ታውጆብኝ ፎና ይጨመር እንጂ ከቀረር እስከ ፍርን አዋጅ ታውጆብኝ አይደለም ጽንፈኛው መጥቶ ያፈነኝ። አሁን የመከላከያ መርቻ አምጥቼ ነው አላደረጉትም እንጂ መከላከያ ያልተመራ ማን ይመራ? ሌባ ልምራ? አሁን እኚህ ፍኖተ ሰላም ሆነው ለብልጽግና ፕሮፓጋንዳ እየሰጡ ነው። የጠላት መሪ ነህ አቅጣጫ ትሰጣለህ ብለው ያው ይላካሉ። ማስጠንቀቂያ ተሰጥቷቸው ይላካሉ። ፋኖ ይዛቸውና ተዋት አድርግ ነው የሚላቸው ፋኖ። እና ጽንፈኛው ያዘኝ እኮ ስንት ዓለም ያስደነቀ አብዬ ዳርፉር ደቡብ ሱዳን ሰላም ያስከበረ በቡሬ ግን በፍቼ በቡሬ አድርጎ መግባት አልቻለም አይደል? ማለፍ አልቻለም። እና መረጃ እየሰጠ ነው የምታደርገው እየተባልኩኝ ይህን ካላዳንኩኝ ማን አድናለሁ ነው የሚሉት። በጣም ጠንከር ያለ ጉዳይ። ወደ አንድ ቃን ጨምርና እመለሳለሁ። ወደ መመራት ካለበት መከላከያ ነው የሀገር ህልውና የሚያስከብር። በአድማ ታብሮ ለጥንፈኛው አጋልጣች ሰጣችሁ። ህይወቴን እግዚአብሔር ይመስገን ሰማያዊቱ ጊዮርጊስ አትርፎ ይመጥቻለሁ። ስለዚህ ሎጂስቲክ እያቀረብን ሽሮ አስፈጭተን እየላክነ በርበሬ አስፈጭተን እየላክነ ጤፍ አስፈጭተን እየላክነ የላክነውን ቡድን ቢቻል እንመልሰው፣ ባይቻል ሎጂስቲኩን እናቋል። የክልሉ አመራር ጠንካራ ባይሆን ሲቀጥል በዞን ያለው አመራር ጠንካራ ባይሆን እንደዚሁ ከቀበሌ ጀምሮ ያለው አመራር ጠንካራ ባይሆን እቺ ሀገር ነበረች? እንደኛ ፍላጎት ብዙዎቻችን ባለማወቅ ነው። እስካሁን ግን የሚኮነስረን ሰዎች አለን። ግልጹ ልንገራችሁ። አንድ ምንሻ ፍርን አካባቢ ሙቶ እኮ የታባቱ ምንሻ ከበሮ መስሎ የሚያነሳው ጠፍቶ ወድቋል። አቅም ሰው ተብ እኮ ዛሬ የሚል ነጋዴ ያለበት ሀገር ነው። ለምንድን ነው እዚህ አካባቢ ይሄ መከራ የጠነከረው? ለምንድን ነው ይሄ መከራ የጠነከር ነው? የሸኘነውን አፍረት ስለያዘን ስላልመከር ነው ብቻ ነው። እንምከር ከመከር ነው። አሁን እንዝጋው ተመልካቾች። ወሳኝ ቃል መጠይቃለን ከዶክተር ጸጋዬ አራርሳ ከ20 ደቂቃ በኋላ የትም እንዳትሄዱ ተመልካቾች። ከረጅም ጊዜ በኋላ ነው ሚዲያ ላይ የሚመጣውና ዶክተር ጸጋዬ አራርሳን ወደዛ ከመሄዳችን በፊት እንዳልኳችሁ ይሄ አሁን ያቀረብ ነው ከሰኝ ረጋሳ ጋር የሚያያዝም ነው። ከነጌታቸው ረዳ ጋር ሰኝ ረጋሳ ካረሳችሁ ጃረሰኝ ማለት ይሄ ነው። እጅ የሰጠው ለዩኒፎርም አስለብሰው መከላከያ ወዲያው አስገብቶ በአምቦ በኩል አስገብቶ ዩኒፎርም አስለብሶ መግለጫ ያሰጠው ነው። ሰኝ ረጋሳ የሚባል ሰኝ ጃል አይደለም። አሁን ሁለቱ ከፍተኛ አንድ የብልጽግና ሰው የተላከልን መረጃ ነው። እኔ ሰምቼው አላውቅም፣ እናንተ መስማት አለባችሁ ብዬ ስላሰብኩ ነው። ክቡራት ተመልካቾች ሰኝ ከኦላ ጋር ተደራድሮ ነው የመጣው፣ ከመንግስት ጋር ተደራድሮ ነው የመጣው። ረጅም ጊዜ ነው የወሰደው። ወደ 400 በላይ ወታደር ነው ይዞ የገባው። በአምቦ በኩል ነው የመጣው። ማዕከላዊ ኢትዮጵያ አዛዥ ነበር እና ተደራድሮ ነው የመጣ። ሲደራደር ለኢትዮጵያውያን በተለይ ትግል ላይ ላላችሁ ትምህርትም እንዲሆናችሁ፣ በተለይ ትግራይ፣ አማራ አካባቢ ያለው በተለይ ደግሞ አዲስ አበባ ከሄደው የትግራይ ከህወሓት ተነጥያለሁ ከቲዲኤፍ ክጃለሁ ብሎ ሄደው ለነሱም ጭምር የሚሆን ስለሆነ ነው ይሄ የብልጽግና ከፍተኛ ባለስልጣን ይሄ መረጃ የሰጠን። ሰኝ ረጋሳ ሲደራደር ቅድመ ሁኔታዎችን አስቀምጦ ነው የገባው። አዲስ አበባ ሲገባ ይሄን እንዳትጠይቁ ይሄን በል አድርግ እንዳትሉኝ ብሎ አንደኛ ከኦላ ጋር አልዋጋም፣ ከኔ ከጓደኞቼ ጋር አልዋጋም ነው ያለው። የነጌታቸው የነጻድቃን ምንድን ያደረገው? ከትግራይ ተገንጥዬ አኩርፌ መጥቻለሁ፣ 2 ዓመት ሙሉ ትግራይን ገዝቼ መፈንቅለ መንግስት አሉት። ከዛ በኋላ ምን አሉት? አፋር ሄጄ ሰራዊት አቋቁማለሁ። ማንን የሚወጋ? ትግራይ ኃይሎች የራሱ ሰራዊትን የሚወጋ የነጌታቸው ገሌ ጀራለኝ። ባለፈው ሰሞኑ የነበረችው ዘውዱ ኪሮስ የምትባለዋ ጦርነቱ ይቀጥላል፣
ውጊያው ቀጥሎ ማንንም ያስቆመው የለም ያለችው እሷ ባለስልጣን ነበረች። እስከ ባለፈው 2 ዓመት ሙሉ ትግራይ ጊዜ አስተዳደር ነበረች። ቢሮ ኃላፊ ሆነ ቤተሰቷ በስንት ቦዲጋርድ የምትሄድ ሰው ነበረች። መቀለ ምን የመሰለ ቤት እያላት ቤቷ አከራይታ መንግስት ተከራይቶላት ነበር መቀለ የምትኖረው የራሷ ቤት አከራይታ መቀለ ውስጥ። ወራዝ በርካታ በመቶ ሺህ የሚቆጠር አይዲፒ ደግሞ አጠገቧ 70 ካሬ መቀለ አጠገብ ደግሞ ተፈናቃዮች ባሉበት 10 ኪሎ ስንዴ አታ የምትሞት የምትራብ በጅብ የምትበላ አለች። እሷ ምን የመሰለ ቤቷ አከራይታ መቀለ መንግስት ደግሞ ጌታቸው ደግሞ ቤት ተከራይቶ ስታንዳርድ ያለው ቤት ተከራይቶ ያኖራት ነበር። 2 ዓመቷን ጥንቅቅ አድርጋ ሄደች። አዲስ አበባ ሄዳ የሰላም ሰራዊት ምናምን የአፋር ሐራ መሬት አዛዥ ነኝ ብላ ቁጭ አለች። ከጃል ከሰኚ ነጋሳ ጋር ያወዳደርኳቸው ነው የብልጽግና ባለስልጣኑም የነገረን አወዳድሮ ነው። ሰኚ ከኦላ ጋር አልዋጋም፣ እኔ በሰላም እመጣለሁ፣ ከኦላ ጋር ግን አልዋጋም። አንደ እሺ አትዋጋም፣ ብቻ በሰላም ግባ እንጂ አትዋጋም። ሁለተኛና እጅግ ወሳኝ አሁን ስትሰሙት የነበረው ከአማራ ዲስከሽን የነበረው ከሱ ጋር የሚገናኝ እና ነገታቸው ጋር የሚገናኝ እኛ ኦላ እያለን ለበርካታ ዓመታት እኛን ሲደግፍ የነበረ ህብረተሰብ አለ። በገንዘብ ሲደግፈን የነበረ፣ በመረጃ ሲደግፈን የነበረ፣ በፋይናንስ ሲደግፈን የነበረ ባለሀብትም ባለስልጣንም ህዝብም አለ። ይሄን መረጃ አሳልፋችሁ ስጡ እንዳትሉን ነው ያላቸው። መረጃ አሳልፋችሁ ማን ሲረዳችሁ ነበር? ማን የሚባል ሚኒስትር፣ ማን የሚባል ጀነራል፣ የኢትዮጵያ መከላከያ ሰራዊት ጀነራል ከኦላ ጋር ይሰራ ነበር? ከእናንተ ጋር ሚስጥር ይሰጥ ነበር? ማን ጥይት ያቀብላችሁ ነበር? እገሌ የሚባል ባለሀብት ማን ገንዘብ ይሰጣችሁ ነበር? የሚለው ማንም መረጃ እንዳትጠይቁኝ ነው ያላቸው። ዘጋ። እሺ ያሉት ሰራዊቱን ዘገባ። ሶስተኛ ሶሻል ሚዲያ ላይ እኔ ይዣቸው የምመጣ እኔም ጭምር የራሱ ይዟቸው የመጣ ማንም ስለ ኦላ መጥፎ ነገር እንዳትጽፉ። ስለ ኦላ እሱ አይጽፍም፣ ሌሎችም አይጽፉም። እሱ ይዟቸው የመጣ ስለ ወረነ ቢልሱማ ኦሮሞ ማንም ሰው መጥፎ ነገር ፖስት እንዳታደርጉ፣ እንዳትጽፉ፣ መረጃ እንዳታወጡ ብሎ ቻፕተር ዘግቶ ነው የመጣ። ሰኚ ነጋሳ ከጌታቸው ጋር አወዳደሩት። ጌታቸው መቀለ ሆኖ ሲበትነው ነበር። አዲስ አበባ ፋና ቴሌቪዥን መጥቶ በቀጥታ ስርጭት ሆኖ ሶሻል ሚዲያ ላይ መቅጠም ነው። ዩቲዩብ መቀለ ያሉት ዩቲዩበሮች ወደ አዲስ አበባ ይጠራቸዋል። እሱ መቀለ ስለማይሄድ አዲስ አበባ መጥቶ ኢንተርቪው ያደርጉታል። መቀለ መጥቶ መረጃ ይለቃል። 6 ጭነት መኪና ጦር መሳሪያ ያ ቡድን አስገባ፣ በአስመራ በኩል አስገባ ይላል። አዲስ አበባ ተቀምጦ ነው ዩቲዩበሩ ከመቀለ የሚመጣ። ከዛ ኢንተርቪው ይዞ ወደ መቀለ ይሄዳል እና ፕሬስ ፍሪደም ይሉታል። ይሄ ትግራይ ወደ ወረደ ይሄ ፕሬስ ፍሪደም ይሉታል። ይሄ አቋለው የሚለው ነገር ከፈለገ ምግባይን ሲጠዘጥዝ ሲሳደብ ይውላል። ወርቅ ይዘርፋል፣ ገንዘብ ይሰርቃል፣ ምን ያደርጋል ምናምን ያለ በሙሉ አቋለው የሚለው የሚያቆም ማያቆም ውሸትም ጭምር እየቀላቀለ ስም ሲያጠለሽ ነው የሚለው። አጠገቡ እሱ ብቻ እንደ ግለሰብ ነው እነ ብሎ ብዬ ነው የሚጀምረው። እነ ጌታቸው ነው እያልኩኝ ያለው። ጻድቃንም ተመልከቱ። ባለፈው ኤንቢሲ ነው ምናምን ሄዶ የዘባረቀው እዚህ አካባቢ ሻዕቢያ ነው የፈጸመው፣ ይሄ አካባቢ ሻዕቢያ ነው የፈጸመው እያለ የውሸት ጭምር ሻዕቢያ የራሱ የሆነ በርካታ ኃጢአቶች እያሉት ሁሉም የብልጽግና ኃጢአት በሙሉ ወደ ሻዕቢያ አሸክማለሁ ብሎ የብልጽግና ኃጢአትን የማጠብ እና ለሌላ አካል የማሸከም እና ይሄ አካባቢ እነሱ ጭምር ሲመሩት የነበረው ድርጅት ስም ማጠልሸት። የህወሓት እኮ ድሮ እንደዚህ ነበር፣ ህወሓት እኮ እንደዚህ ነበር ሲባል ራሳቸው የነበሩበት ታሪክ እኔ አልነበርኩበት፣ ማንም አልነበረበት፣ እኔ አልነበርኩበት፣ ማላውቀው ታሪክ ነው። እነሱ የነበሩበት ነው። ከተጠየቁም እነሱ የሚጠየቁበት ነው። ይሄ ሰውዬ ከጃል ሰኚ ረጋሳ ከሰኚ ጋር አወዳድሩት። የትግራይ ልኡካን አዲስ አበባ ሄዱት። በሙሉ እናውቀዋለን የሚል ሶሻል ሚዲያ ላይ የተጋሩ አክቲቪስቶች ነን ባለስልጣናት ነን ብለው አዲስ አበባ የሚጽፉት ሶሻል ሚዲያ ተመልከቷቸው። አዲስ አበባ ሄዷል። እነሱም ቲዲኤፍ ነበር፣ ታጋዮች ነን ምናምን ህወሓት ነበር የሚሉ ሰዎች ናቸው። የሰኚ ነጋሳ ወጣቶች ግን በአምቦ ቀጥ ብሎ መሰራቸው ይዘው ሲመጡ ግን ሶሻል ሚዲያ ላይ ኢንቮልቭ እንዳያደርጉ ኤንጌጅ እንዳይሆኑ በፍጹም እንዳይጽፉ ስለኦላ ሚስጥር እገሌ ሚስጥር ይሰጠን ነበር ብለው እንትን እንዳያደርጉ
የነጌታቸው ጉድ አዲስ አበባ እንደገቡ በርካታ ሰው ተሰዷል ወደ ውጭ። በሁለቱ ዓመት የትግራይ ጦርነት ጊዜ ሲደግፉ የነበሩ ግለሰቦች ካሉ እኔም ስለማውቀው ታሪክ ነው የማወራው። ይሄ ስለማውቀው ሚዲያ ላይ ስለማላወራው ከርተው አዲስ አበባ እንደገቡ ወደ ዩጋንዳ፣ ወደ አሜሪካ፣ ወደ ኬንያ ሸሽተው ሄዷል። ወረዲ መስጠር እንደሚያወጡ ስለሚታወቅ አንዳንዶቹም ተይዘዋል። በቦሌ ሲገባ ነው አንደኛው የተያዘው ያዙት ብሎ ከውጭ ወደ በቦሌ ሲመጣ። ይሄ ከበድ የሚያደርገው ይሄ እኚህ የብልጽግና ከፍተኛ ባለስልጣን ሰኚ ረጋሳ ከጌታቸው ጋር ነጻጽራችሁ ለኢትዮጵያ ሕዝብ ንገሩት፣ ለትግራይ ሕዝብ ንገሩት። ምን ይማራል? የህወሓት ሰዎች ነን የቲዲኤፍ ሰዎች ነን የሚሉት በተለያየ መንገድ በፖለቲካ ልዩነት ከትግራይ ወጥተው እንደሄዱ በፍጹም ወደ ትግራይ ላይ ከብልጽግና በላይ ትግራይን መጉዳት ላይ የተሰማሩት ከሰኚ ምን ይማራሉ? ሰኚ በፍጹም አልነካም፣ ሚስጥሬን አላወጣም። እኛን ሲረዱ የነበሩ የኦሮሞ ባለስልጣናት፣ የኦሮሞ ጀነራሎች፣ የኦሮሞ ህዝብ፣ የኦሮሞ ነጋዴ ማንም ሚስጥር አሳልፌ አልሰጥም ብሎ ተደራድሮ መጥቶ አፉን ዘግቶ ቁጭ ያለ ሰው ነው። ሶሻል ሚዲያ ላይ ምንም ንክኪ ማያደርግ ሰው ነው። እሱም አብሮት የገቡትም የእናንተ ሰዎች ግን በተለይ የትግራይ ሰዎች ግን ምን ከዚህ በዚህ ጉዳይ ምን ይማራሉ አለ መልእክት ይሆናቸዋል። ሃርም ለመቀነስ ጉዳት ለመቀነስ መሰራት ያለበት ነገር ቢሰሩ ነገ ጧት ትግራይ ነችና ትግራይ እዚህም ተንቦጫርቀው ያው ተጋፍተ ትግራይ እዛው ሄዳችሁ ዘጭ ብላችሁ እዛው እንደ ውቅያኖስ ነው። እዛም ሄዶ መጨረሻ ላይ ትግራይ ነው ሁሉም ይገባውና ነገ ጧት የማይቆጫቸው ነገር የማያሳዝናቸው ነገር ቢፈጽሙ ጥሩ ነው። አሁንም ከስህተታቸው መታረም ያለባቸው ሰዎች አሉ እና ይሄን መልእክት አስተላልፍልናል። ዛሬ አጀንዳችን አድርገን መጥተናል።